أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فيقول الله عز وجل في محكم كتابه بعد أعوذ بالله من الشيطان الرجيم واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون ودنا يتكبراتشو ወንድሞቼ ከሁሉ በፊት በዚህ መስጂድ ለመጀመሪያ ጊዜ ጌታ አላህ ፍቃዱ ሆኖ በዚህ በተከበረው በረመዳን ወር ስላገናኘን فلله الحمد والمنة ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን ኢንሻአላህ ከዛ በመቀጠል በተሰጠኝ አጭር ደቂቃ ውስጥ አልኢማኑ ቢልባዕስ ከሞት በኋላ በመቀስቀስ ማመን በሚለው ርዕስ ስር የተወሰነ መልእክት ላስተላልፍ እፈልጋለሁ። ያው በዚህ ርዕስ ስር ብዙ የሚዳሰሱ ነጥቦች አሉ። 10 ወይም 20 ተከታታይ ሳምንታቶች ፕሮግራም ራሱ ቢያዙበት የማያልቅ ነው የሚሆነው። በመጨረሻ ቀን አልኢማኑ ቢልየውሚል አኺር በመጨረሻ ቀን ማመን ሲባል ከሞት ይጀምራል። ስለ ሞት ምንነት መነጋገር ያስፈልጋል። አሽራጡ ሰዓ የቂያማ ምልክቶች የተባሉትም እዛ ውስጥ ይካተታሉ። እንደዚሁም የቀብር ዓለም ዓለሙል በርዘኽ ያ የግርዶ ዓለም የሚባለው ምን እንደሆነ እንደዚሁም ደግሞ አራተኛ መቀስቀስ ከሞት በኋላ መቀስቀስ መኖሩ ምን ማረጋገጫ ያለን የሚለው ከዛ በኋላ የሚሆኑ ሂደቶች አሉ። ሒሳብ፣ ሚዛን እንደዚሁም የሥራ መዝገብ መጽሐፍ መቀበል ሸፋዓ ምልጃ የሚባለው ነገር ሲራጥ ስለተባለው ድልድይ ከዛም ቀጥሎ ጀነትና ጀሃነም ስለነዚህ ዓለሞች ሁሉ እንነጋገራለን። መጨረሻ ላይ ደግሞ አልኢስቲዕዳድ ለአኺራ ራሳችንን ምን ያህል አዘጋጅተናል የሚለውም ነጥብ እዚህ ውስጥ ነው የሚካተተው እና አላህ ፍቃዱ ከሆነ ግን ለዛሬ አንዱን ነጥብ ብቻ ነው የማወሳው። ያም ምንድነው? የሞተ ሰው እንደሚነሳና እንደሚቀሰቀስ ምንድነው ማረጋገጫው? ከሞት በኋላ ህይወት አለ ብለን እኛ ሙስሊሞች ስናምን ጌታ አላህ ቃል ቁርአን ስለተናገረ እመኑ ብሎ ስላዘዘን ብቻ ነው የምናምነው ወይስ ከሞት በኋላ ለመቀስቀሱ የምንሰጠው ማረጋገጫ አለን ወይ? ማንስ ከሞት ሙስሊም ካልሆኑ ሰዎች በኩል ቢነሳ ከሞት በኋላ ህይወት መኖሩን ምን ማረጋገጫስ አላችሁ ቢባል ከቁርአኑ አንቀጽ ውጪ ሌላ ተጨባጭ የሆነ ሎጂካል ማስረጃ እንዴት ማቅረብ ይቻላል የሚለውን ነጥብ በተመለከተ የተወሰኑ ቆይታዎችን ኢንሻአላህ አብረን እናደርጋለን ማለት ነው። ከቅዱስ ቁርአን ለመጨረሻ ጊዜ የወረደው አየት ረሱል ሰለላሁ ዐለይሂ ወሰለም ዱንያን ለበቱ 9 ቀን ሲቀራቸው የወህይ ፍጻሜ ሆኖ የወረደው አንቀጽ ሱረቱል በቀራ 201ኛው አንቀጽ ነው። በዚህ አንቀጽ ላይ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሁላችሁም ወደ አላህ የምትመለሱበትን ቀን ከወዲሁ ፍሩ፣ ተጠንቀቁ፣ ዝግጅት አድርጉ ይላል። ያ ቀን ማለት ثم توفى كل نفس ما كسبت እያንዳንዲቷ ነፍስ ኸይርም ሆነ ሸር በሰራቸው ስራ ልክ ምንዳዋ ተሞልቶ የሚሰጥበት ቀን ነው። ወሁም ላ ዩظለሙን ማንኛቸውም የማይበደሉበት እያንዳንዱ ሰው የሥራውን ዋጋ የሚቀበልበት ቀን ነው በማለት ወህዩን ያጠናቀቀው ቁርአን እንዲያገኝ ያደረገው ስለ አኺራ በማስታወስ የአኺራ ጉዳይ ዋና የእምነታችን አካል በአላህ ማመን በዚህ ዓለም ጀማሪ በዚህ ዓለም ፈጣሪ ማመን ሲሆን በአኺራ ማመን ማለት ደግሞ በዚህ ዓለም ፍጻሜ ማመን ማለት ነው። የእምነታችን መሰረት አልኢማኑ ቢልየውሚል አኺር በአላህ ከማመን ቀጥሎ በመጨረሻ ቀን ማመን ነው። በመጨረሻው ቀን ማመናችን ነው ዛሬ ብዙ ስሜቶቻችንን እንድንገድብ የዳረገን እንደዚሁም የታዘዝናቸውን እንድንፈጽም ያግዘን አኺራ ተብሎ የሚጠራ ዓለም አለ ብለን ማመናችን ነው። ከሞት በኋላ መቀስቀስ አለ ብለን ባናምንማ ኖሮ ስሜቶቻችንን በተከተልን የፈለግነውና የተመኘውን ነገር ሁሉ በፈጸምን ነበር። ሌሎች ይህንን ሲያደርጉ እኛን ያቀበን ግን ምንድነው ሲባል የፍርድ ቀን የሚባል ነገር መምጣቱ አይቀርም የሚለው እምነታችን ነው ማለት ነው።
ታዲያ ስለዚህ ቀን በሰፊው መነጋገር ካለብን ቅድም እንዳልኳችሁ የመጀመሪያው መንገድ ምንድነው? ምን ማረጋገጫ አለ? ከሞት በኋላ ህይወት ለመኖሩ ሰዎች እንደሚቀሰቀሱ ማስረጃችን ምንድነው? ተግባብተናል ወንድሞች? ከጌታ አላህ ቃል እንነሳና አላህ በአኺራ እመኑ ብሎ ማዘዝ ብቻ ሳይሆን ከሞት በኋላ መቀስቀስ መኖሩን አሳማኝ የሆኑ ማረጋገጫዎችን ስለሰጠን እነዛን ማስረጃ እንመለከታለን። አንደኛ ማስረጃ ከሞት በኋላ ህይወት ለመኖሩ የሞቱ አካላት በስብሰው እንደማይቀሩና እንደሚቀሰቀሱ ቁርአን የሰጠው ማረጋገጫ ምንድነው? የትላንት የመጀመሪያ አፈጣጠራችሁን ዞር ብላችሁ ተመልከቱ ማለቱ ነው። እኔ ከሞትኩኝ ስጋዬ በስብሶ አፈር ከሆነ በኋላ አጥንቴም ከበሰበሰ በኋላ ማን ሊቀሰቅሰኝ ይችላል ለሚል ሰው መጀመሪያ ትላንት ከየት ነው የመጣሁት ብለህ ጠይቅ በማለት ቁርአን መልስ ይሰጣል። በዚህ ዙሪያ ብዙ ቁርአናዊ አረጋጋጮች አሉ። ከነዛ ውስጥ አንዱ ሱረቱል ኢስራ 17ኛው ሱራ አንቀጽ 49 እስከ 52 ባለው ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወቃሉ ከሃዲያኖችም እንዲህ አሉ ይላል። አረብ ጣዖታውያን ሙሽሪኮች በባዕስ በመቀስቀስ አያምኑም ነበርና ምን አሉ? አኢዛ ኩና ዒዛመን ወሩፋታ እኛ ከበሰበስንና አጥንት ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን ዳግም የምንቀሰቀስ ህይወት ተዞርቶብን የምንነሳ ነን እንዴ በማለት ጉዳዩ ሊሆን እንደማይችል በአግራሞት ጠየቁ ይላል። አላህም ምን አላቸው? አይደለም ስጋና አጥንታችሁ መበስበስ ወይም አፈር መሆን ይቅርና ቁል ኩኑ ሒጃረተን ለምን ድንጋይ አትሆኑም ብለህ መልስላቸዋል። ከፈለጋችሁ ወደ ድንጋይ ተቀየሩ፣ ድንጋይንም ሁኑ፣ አው ሐዲዳ ወይ ከድንጋይ የበረታ የጠነከረ ብረትንም ሁኑ ከፈለጋችሁ። ከዛ የባሰም ነገር ካለ አው ኸልቀን ሚማ የክቡሩ ፊ ሱዱሪኩም በልቦናችሁ የምታስቡት ተመልሶ ወደ ሰው ማንነት አይመለስም ብላችሁ የምትገምቱትን ነገር ሁኑ ከፈለጋችሁ፣ እኔ ግን መልሳችኋለሁ አለ። ፈሰየቁሉን የዛኔ እነሱም ይሉሃል መን ዩዒዱና ድንጋይ ወይ ብረት ወይ በውስጣችን የምናስበውን የጠነከረ ነገር ሁነን ከተቀየርን በኋላ ማን ሊመልስ በማለት ይጠይቁሃል። ቁል ለዚ ፈጠረኩም አወለ መራ ያ መጀመሪያ ከኢምንት ያስገኛችሁ ከአባቶቻችሁ ጀርባ ከእናቶቻችሁ ማህፀን ስፐርም ሴል ፈዛሽ ዘር ሁናችሁ ያስገኛችሁ ጌታ እሱ ይመልሳችኋል በላቸው። የዛኔም ፈሰዩንጊዱነ ኢለይከ ሩኡሰሁም ራሶቻቸውን ወደ አንተ ያቀረቀሩ ሆነው ይመጡና ወየቁሉነ መታሁ ይሄ የመቀስቀስ ቀን የተባለው መቼ ነው በማለት በማፌዝ አንተን ይጠይቁሃል። ቁል ዓሳ አን የኩነ ቀሪባ እጅግ በጣም ቅርብ ነገ ሊሆን ይከጀላል ብለህ ንገራቸው። የዛኔ የውመ የድዑኩም ከመቃብር ዓለም ተነሱ ብሎ በመለኮታዊ ቃሉ በሚጠራችሁ ፈተስተጂቡነ ቢሐምዲህ እሱን በማመስገን ለጥሪው ምላሽ ሰጥታችሁ ትነሳላችሁ። ወተظኑነ ኢን ለቢثቱም ኢላ ቀሊላ በምድር ዓለምም ጥቂት ቀናትን እንጂ ምንም ዓመታትን እንዳልቆያችሁ ሁላ ትገምታላችሁ። መቀስቀሳችሁ አይቀርም። መጀመሪያ ከኢምንት ያስገኘዋችሁ ከአባቶቻችሁ ጀርባ ገና የዘር ፈሳሹ ናችሁ። በዚህ መልኩ ያማረ ቅርጽና ቁመና ሰጥቼ የፈጠርኳችሁ አላህ ኋላ ላይ እናንተን መቀስቀስ እንዴት ይከብደኛል እያለ ነው። ይሄን አእምሮን የሚያናግርን ሎጂክ ቁርአን እየተጠቀመ ነው። በአኺራ እመኑ፣ ካመናችሁ ትድናላችሁ፣ ካላመናችሁ ይፈረድባችኋል ብቻ ሳይሆን እንድናምን እነዚህን ማስረጃዎች ይጠቀማል ማለት ነው። ተጨማሪ ሌላ ማስረጃ ሱረቱ ያሲን 36ኛው ሱራ ከአንቀጽ 77 እስከ 79 አወለም የረል ኢንሳን ይህ ከሃዲ የሆነው ሰው አይመለከትም አያስተውልም እንዴ ይላል። አማኝ እዚህ ውስጥ ስለማይካተት ሙራዱ የተፈለገው ካፊሮች ብቻ ነው። ምን አለ ጌታ አላህ? አና ኸለቅናሁ ሚን ኑጥፋ እኛ እሱን ከፍትወት ጠብታ ከስፐርም ሴል ከዘር ፈሳሽ የፈጠርነው መሆኑን አላስተዋለም እንዴ? ትላንት ከምን እንደመጣ ማስተዋል አቅቶት አሁን ግን እሱ
فإذا هو خصيم مبين ወዲያውኑ ትንሳኤን በመካድ ግልጽ ተከራካሪ ይሆናል ጭራሽ وضربنا مثلا በእጁ በያዘው ነገር ሙታንን እንደማናስነሳ ለኛም ምሳሌ ያደረገልን ይላል ወሊድ ኢብኑ አልሙጊራ የተባለው ሙሽሪክ ረሱል አለይሂ ሰላቱ ወሰላም ዘንድ መጥቶ በእጁ የበሰበሰ አጥንት ማለት ነው ይዞ እንዲህ እየፈረፈረው ሙሐመድ ወይ ያንተ ጌታ አሁን ይሄንን ነው ይቀሰቅሰዋል ብለህ የምትሞግተው ሲላቸው ነው አላህ ምን وضرب لنا مثلا በእጁ በያዘው የበሰበሰ አጥንት ሙታንን እንደማናስነሳ ምሳሌ አድርጎ ተጠቀመ ወነሲየ خلقه የትላንት አፈጣጠሩን ከየት እንደመጣ ዘነጋና قال من يحيي العظام وهي رميم አጥንቶች ከበሰበሱ አጥንት ከሆኑ አፈር ከሆኑ በኋላ ማን ሊመልሳቸው ይችላል በማለት ጥያቄን አቀረበ ለዚህ ሰውና መሰሎቹ አንተ የምትሰጠው ምላሽ قل يحييها الذي انشأها اول مره መጀመሪያ ከኢምንት ያስገኛት ከአባቱ ጀርባ ከናቱ ማህፀን የፈጠረው ጌታ እርሱ ይመልሳታል ብለህ ንገረው ምክንያቱም እርሱ ማለት وهو بكل خلق عليم በፍጥረቱ ሁሉ ጉዳይ አዋቂ የሆነ ነውና ይላል እንደዚህ አይነት ከ10 የሚበልጡ ቁርአናዊ አንቀጾችን ማስቀመጥ ይቻላል በዚህ መልኩ ቅዱስ ቁርአን ትላንት የነበረን ማንነት የመጀመሪያው አፈጣጠራችን ኋላ ካለንበት መቀስቀስ አንፃር እጅግ በጣም ቀላል መሆኑን በመግለጽ ጌታ አላህ ያስተምረናል ማለት ነው ሐዲሱል ቁድሲይም ላይ እንደዚሁ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወአሊሂ ወሰለም قال الله عز وجل ክብሩ ከፍ ያለው የላቀው አላህ እንዲህ አለ ብለው ነገሩን ምን አለ ጌታችን كذبني ابن آدم ولم يكن له ذلك وشتمني ولم يكن له ذلك يا آدم ልጅ እኔን አስዋሸኝ አስተባበለኝ እንዲህ ማድረጉ ለርሱ አይገባውም ነበር የአደም ልጅ እኔን ሰደበኝ እኔን መሳደቡ ባልተገባው ነበር አለ ከዛም ቀጥሎ ጌታችን ማስተባበሉና ስድቡ ምን እንደነበረ ሲያብራራ ምንድነው ያለው أما تكذيبه إياي أنين ما سواشتو ما استبابلو فقوله لن يعيدني كما بدأني جيتاي كناتي ما حسن اندجمري خوالا لاي كموت كبت مقابر أي ملسنيم أي كسكسنيم مالتو نويلا يكاهديانو چاقوام يهنو إن هي إلا حياتنا الدنيا نموت ونحيا وما نحن بمبعوثين هيوت مالت يهو دنيانو የሆነ ወቅት እንኖራለን ከዛን ሞታለን ትውልድ ይተካል አንቀሰቀስም ነው እኔ በነቢያት አንደበት ባወረድኳቸው መለኮታዊ መጽሐፍቶች ቂያማ የሚባል ዓለም አለ እቀሰቅሰሃለሁ ፊትለፊት አቁሜ ሂሳብ አደርግሃለሁ እተሳሰበሃለሁ ስል አንተ ከዚህ ህይወት በኋላ ሌላ ህይወት የለም ስትል ውሸታም ይያልከኝ ነው ይያለ ነው የአደም ልጅ እኔን አስዋሸኝ እንዲህ ማለት አለ እውነተኛ ውሸታም ታዳ ማን ነው ወደሚለው ስንመጣ ቀጥሎ ምን አለ ጌታችን فليس اول الخلق علي باهون من اعادته ያ የመጀመሪያው መፍጠር እሱን ካልነበረበት ዓለም ከአባቱ ጀርባና ከናቱ ማህፀን ማስገኘቱ ኋላ ላይ ከመቀስቀስና ከመመለሱ ለኔ አይቀለኝም ነበር እንደ ሰው ሐሳቤና ሎጂክ የሚከብደኝ ቢሆን ኖሮ መክበድ የነበረበት የመጀመሪያው መፍጠር ነው አንተን ካልነበርክበት ዓለም ከሌለህበት ባዶ ከሆንክ ወደ መኖር ማምጣቱ ካልከበደኝና ይሄ ለኔ በጣም ቀላል ከነበር ካለህበት መቃብር መቀስቀሱ እንዴት ነው የሚከብደኝ ይያለ ነው ጉዳዩ የመክበድ ጉዳይ ቢሆን ኖሮ መክበድ የነበረበት የመጀመሪያው ነው ይያለ ነው ጌታ አላህ እውነት ነው ከሌለንበት ዓለም አይደል እንደ የመጣ ነው هل أتى على الإنسان حين من الدهر لم يكن شيئا مذكورا كون يالو سو يميبال فطرت منم يالتوسع إيمنت هونو سنتنا سنت كفل زمانات بزي عالم لا يعلفوال للال آدم عليه السلام كما فتروا بفت بزوشي آمتاتوش بزي عالم لا يتكايرو ألفوال بنزاه اللو كفل زمانات لم يكن شيئا مذكورا سو منم يالتوسع نبر للال يليلن نبر كذا بادونت عالمنا ودمنور يامتان እኛን ወደ መኖር ሲያመጣንና ሲፈጥረን በወቅቱ ካልከበደው አሁን ካለንበት መቃብር ታራ መቀስቀሱ እንዴት ሊከብደው ይችላል ነብዩላህ ዘከሪያ አለይሂ ሰላም መርየም ጋር ያለውን ለከራማ
የተደረገላትን ነገር አይቶ ትምህርት ከወሰደ በኋላ ጌታዬ ሆይ ለሷም ያለ ምንም ምክንያትና ሰበብ በክረምት የበጋ በበጋ የክረምትን ሪዝቅ የምትሰጥ ከሆነ ለኔም ልጅን ስጠኝ ወራሽ ፈልጋለሁ ብሎ አላህን በለመነ ጊዜ በጅብሪል አለይሂ ሰላም አማካይነት ያህያ የሚባልን ልጅ እንደሚያበስረው እንደሚሰጠው ተነግሮት ነበር። ዘከሪያ በወቅቱ ተገርሞ ጌታዬ ሆይ እኔ እርጅና የተጫጫነኝ ባለቤቴም መሃን ስትሆን እንዴት ልጅ አገኛለሁ ብሎ ተገርሞ የጠየቀ ጊዜ ጌታ አላህ ምን ብሎ ነው የመለሰለት? ቃለ ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ እንኳን ያንተን እርጅና ማስወግጄ ጠንካራና ወጣት ማድረጉ ወይም የሚስትህን መሃንነት ፈትቼ ማህፀኗ እንዲያረግዝ እንድትወልድ ማድረጉ አይደለም ማንነትህንስ ራሱ ቢሆን አንተን ከዚህ በፊት ምንም ማተር ያልነበርኩ ነህ እኮ ነው የፈጠርኩ አለው። ከሌለህበት አንተን ራስህን ማንነትህን መፍጠር ከቻልኩኝ አሁን እዚህ ጋር ባልየው አንተ አለህ፣ በዛ በኩል ደግሞ ባለቤትህ አለች። ያለው ችግር ያንተ እርጅና ነው፣ የሷ መሃን መሆን ነው። ያን መሃንነትና እርጅናን ማስወገድ እንዴት ይከብደኛል? ተግባባን? ስለዚህ ጌታ አላህ የትላንት የመጀመሪያው አፈጣጠር ከአባታችን ጀርባ ስፐርም ሴል የዘር ፈሳሽ ሁነን እኛን ማስገኘት ከቻለ ካለንበት መቃብር እንዴት መቀስቀስ ይከብደዋል? ተግባባን? ሱረቱል ቂያማ ላይ ዊትር እናድርገውና አያሕሰቡል ኢንሳን ካዲ የሆነው ሰው ይገምታል እንዴ ይላል አን ዩትረከ ሱዳ ዝም ብሎ በልቅ መተውን እዚህ ዱንያ ላይ ከተፈጠረ በኋላ ህግና ስርዓት ሳይበጅለት ይሄ ዋጂብ ነው ተግብር፣ ይሄ ሐራም ነው አትቅረብ ተብሎ ሳይከለከል እንዲሁም ከሞት በኋላ ተቀስቅሶ በጌታው ፊት ቀርቦ ጌታው ሂሳብ ሳያደርገው የሥራውን ጀዛ ሳይከፍለው ዝም ብሎ በልቅ መተውን በሞተበት መቃብር ዓለም መረሳትን ያስባል እንዴ? ማን ሊመልሰኝ ይችላል የሚል ከሆነ አለም የኩኑ ጥፈተን ሚን መኒይ ዩምና መጀመሪያ ትላንት ሲፈጠር በማህፀን ውስጥ የሚፈሰስ የነበረ የፍትወት ጠብታ አልነበረም ወይ ይላል። ትላንት ከየት ነው የመጣሁት ብሎ ማሰብ አለበት። ከዛ ስፐርም ሴል ዝልግልግ ፈሳሽ ውሃ ማህፀን ላይ የሚረጭ እኮ ነበርክ። ከዛ በኋላ ነው ثم كان علقة ጌታህ የረጋ ደም አድርጎ ይፈጠረ فخلق فسوى ፍጥረቱን አስተካክሎ ሰው አድርጎ ያበጀ فجعل منه الزوجين الذكر والأنثى ከዚሁ ስፐርም ሴል ሁለት ጥንዶችን ወንድና ሴት አድርጎ አላህ ፈጠረ። ይሄን ሁሉ ስራ ሲሰራ ምንም ካልከበደው ምንም ካላቃተው أليس ذلك بقادر على أن يحيي الموتى ታዲያ ይሄን ሁሉ ማድረግ የቻለ አላህ ሙታንን ከመቃብር በመቀስቀስ ሕያው በማድረግ ቻይ አይደለም እንዴ ይላል። ምንድነው መልሳችን? በላ እንዴት አትችላለህ ነው የምንለው። ስለዚህ አንደኛ ከሞት በኋላ ህይወት አለ ብለን ስናምን እምነት ብቻ ሳይሆን ይሄንን ሎጂካል ማስረጃም ይዘን ነው የትላንት አፈጣጠራችን ትላንት የመጣንበት መንገድ ኋላ ከመቃብር ዓለም ለመመለሳችን አስረጅ ነው በራሱ። ሁለተኛ ሌላው ቅዱስ ቁርአን ከሞት በኋላ ህይወት አለ ብሎ እኛን ሲያስተምረን ምን ማረጋገጫ ይሰጠናል? የሞተችን መሬት እንደ ምሳሌ አድርጎ ይጠቀማል። መሬት ውሃ በመታጣ ሰዓት ዝናብ በማይኖር ጊዜ ትደርቃለች፣ ትሰነጣጠቃለች፣ አረንጓዴዎቿ ይረግፋሉ። ይሄ ለመሬት ምንድነው? ሞት ነው። ወዲያውኑ አላህ ዝናብን ባወረደባት ጊዜ ትላወሳለች፣ ትነፋፋለች፣ ውበት ካለው ከየጎሳው በአይነቱ ማብቀል ትጀምራለች። በዚህ መልኩ ከሞተችበት ዓለም መሬትን ሕያው ያደረገ ጌታ እናንተንም ሕያው ያደርጋል ብሎ በምድር ትምህርት ይሰጠናል አላህ። ይሄም ብዙ የቁርአን ክፍል ውስጥ አለ። የተወሰኑትን ብቻ መመልከት እንችላለን። በሱረቱል አዕራፍ ምዕራፍ 7 ቁጥር 57 ላይ وهو الذي يرسل الرياح بشرا بين يدي رحمته እርሱ አላህ ማለት እዝነቱ የሆነውን ዝናብ ወደ እናንተ ከመልቀቁ በፊት ንፋሶችን ብስራት ነጋሪ አድርጎ የሚልክ ነው አለ። የኃይለኛ ነፋስ መነሳት ከደቂቃዎች በኋላ ዝናብ እንደሚመጣ ብስራት ነጋሪ አድርጎ ይልካል። حتى اذا اقلت سحابا ታዳ ዳመናዎችም ይህንን ባረገዙን ጊዜ ثقالا ከበድ ያሉ ውሃዎችን ማለት ነው ሱቅናሁ ሊበለድ መይት ወደ ሞተ ሀገር ወደ ሞተ መሬት ዝናቡን እንልከዋለን። ከዛስ فأنزلنا به الماء በዛ ምድር ላይም ውሃውን እናወርዳለን። فأخرجنا به من كل الثمرات ከየፍራፍሬው ከአይነቱ ሁላ በወረደው ውሃ ሰበብ እናበቅላለን።
ከዛሊከ ኑኽሪጁል መውታ ልክ እንደዚሁ ሙታንን ከመቃብር ዓለም እናወጣለን ለዓለኩም ተዘከሩን ትገሰጹና ትምህርት ታገኙ ዘንዳ ጌታችሁ በዚህ መልኩ ያስተምራችኋል ይላል። ያ የሞተውን መሬት በለዱን መይት የተባለውን ውሃ ባወረደለት ጊዜ ከየፍራፍሬው ከየአይነቱ በማብቀል ወደ ሕያውነቱ እንደሚመለሰው ሁላ እናንተም ትቀሰቀሳላችሁ ይላል። ሱረቱል ሐጅ ምዕራፍ 22 ቁጥር 6 እስከ 7 አላህ ምን ይላል? በቂያማ ለተጠራጠሩ ሰዎች ወተረል አርض ሃሚዳ ምድርን የደረቀች የተሰነጣጠቀች ሆና ታያታለህ። ፈኢዛ አንዘልና ዐለይሃ ልማእ ወዲያውኑ ከበላይ ውሃን ባወረድንባት ጊዜ እህተዘት ትላወሳለች፣ ወረበት ትነፋፋለች፣ ወአንበተት ሚን ኩሊ ዘውጅን በሂጅ ውበት ካላቸው ከየጎሳው ከየአይነቱ ማብቀልን ትጀምራለች። ዛሊከ ይህም የምን ጥቆማ ነው? ቢአነ አላህ ሁወል ሐቅ አላህ እርሱ በእውነት ያለ በእውነት የሚመለክ ጌታ መሆኑና ወአነሁ ዩሕይል መውታ ሙታንንም ከመቃብር ዓለም ሕያው የሚያደርግ በመሆኑ ነው። ወአነሁ ዐላ ኩሊ ሸይኢን ቀዲር አላህ በፈለገው በሁሉም ነገር ላይ ቻይ ጌታ በመሆኑም ነው ይላል። ሶስተኛ ሱረቱ ፉሲለት 41ኛው ሱራ አንቀጽ 39 ላይ እንደዚሁ ወሚን አያቲሂ ነው የሚለው ለጌትነቱ ለአምላክነቱ እንደ ምልክት ከምንጠቀማቸው ውስጥ ከተአምራቶቹ መካከል አንዱ አነከ ተረል አርض ኻሺዓ አንተ ምድርን የተሰነጣጠቀች ሆና ማየትህ ነው። ፈኢዛ አንዘልና ዐለይሃ ልማእ ከላይ ውሃን ያወረድንባት ጊዜ ግን እቺ የሞተችና የተሰነጣጠቀች መሬት እህተዘት ወረበት ትላወሳለች፣ ትነፋፋለች። ኢነ ለዚ አሕያሃ ያ ምድርን በዚህ መልኩ ሕያው ያደረገ ጌታ ለሙሕይል መውታ ሙታንንም ሕያው አድራጊ ነው፣ ምንም አያቅተውም። ኢነሁ ዐላ ኩሊ ሸይኢን ቀዲር በሁሉም ነገር ላይ ቻይ ጌታ ነው ይላል። ተግባባ ነው ወንድሞቼ? ይሄ ሁለተኛው ቅዱስ ቁርአን የሚጠቀመው ከሞት በኋላ ሕይወት መኖሩን እንድናምን የሚያደርገው መንገድ ነው። መሬት ከሞተች በኋላ ሕያው መሆኗን በመጠቀም። ሶስተኛው ሌላው ቅዱስ ቁርአን ከሞት በኋላ ሕይወት መኖሩን ምን ማረጋገጫ ይሰጠናል ስንል ከኛ የሚበልጡ ትላልቅ ፍጥረታትን እንደ ምሳሌ ይጠቀማል። ጌታ አላህ ሰውን ብቻ አይደለም የፈጠረው፣ ዓለማትን የፈጠረ ጌታ ነው። ከሰው እጅግ ብዙ ጊዜ የሚገዝፉ የሆኑ ትላልቅ ፍጥረታትን መፍጠርና ማስገኘት የቻለ ጌታ አላህ አናሳውን ትንሹን የሰው ልጅ ፍጥረት ዳግም ከመቃብር ዓለም መቀስቀስ እንዴት ይከብደዋል ብሎ ጥያቄ ይጠይቃል። በክብደት ሚዛን ሻምፒዮን ላይ ተወዳዳሪ የሆነ አንድ ሰው 200 ኪሎ ግራም የሚመዝንን ነገር ከመሬት ወደ ላይ ሲያነሳ በአይናችሁ ብትመለከቱ በቀጣዩ ውድድር ደግሞ በ100 ኪሎ ግራም ነው የሚወዳደረው ይህ ሰው ቢባል ይሄ እንኳን ሊከብደው ይችላል ትላላችሁ? ለምን አትሉ? ገይብ ነው አናቅም፣ ሊከብደው ይችላል ቢባልስ ለምንድን ነው ማትሉት? ትላንት 200ዎችን በአንዴ ሲያነሳ አይተነዋል። 200 ኪሎ ግራምን ሳይከብደው ያነሳ ሰው ነገ ላይ በ100 ኪሎ ግራም ውድድር ላይ እንዴት ያቅተዋል ይባላል? ትላንት 200ዎችን ያነሳ ቅያሱን አውለውይ ነው። ይሄ እንግዲህ በንጽጽር ሂደት ውስጥ ነው የሚሆነው። ታዲያ ጌታ አላህ በዚህ መልኩ እንዴት ነው እኛን ከማን ጋር እያነጻጸረ ነው ስለ ቅያማ የሚነግረን ወደሚለው ስንመጣ ሱረቱል ኢስራእ ቁጥር 99 ላይ ራሱ ይነግረናል። አወለም የረው እነዚህ ከሃዲያኖች አያስተውሉም እንዴ ይላል። አይነ ስጋ ሳይሆን አይነ ልቦና ነውና ማየት ያለበት። አይመለከቱም፣ አያስተውሉም፣ አያውቁምን? አነ አላህ አለዚ ኸለቀ ሰማዋት ወልአርድ አላህ ማለት ያ ሰማያትና ምድርን የፈጠረ ጌታ መሆኑን። ታዲያ ሰማያትና ምድርን የፈጠረ ቃዲሩን ዐላ አን የኽሉቀ ሚስለሁም የእነሱን አምሳያ ዳግም በመፍጠር ላይ ቻይ መሆኑን አያውቁም እንዴ ይላል። እኛ ለመሬት ስንተኛዋ ሆነን ነው? በአሁን ሰዓት እንኳን አለ የተባለ 8 ቢሊዮን የሚጠጋ የዓለም ህዝብ ከመሬት ክፍል ላይ ይኖራል የተባለው 1/4ኛው ላይ ነው አይደለም? 3/4ኛው በውሃ ተሸፍኗል እየተባለ ነው። እንግዲህ 75 በመቶ እኛ የምንኖረው በ25% ላይ ነው። እሱንም ምን ያህሉን ይዘዋል ከተባለ ሩቡንም አልያዝነውም። እንግዲህ ይሄ ማለት አጠቃላይ የዓለም ህዝብ ለምድር ስንተኛ ሊሆን ነው? በነፍስ ወከፍ ደግሞ አንተ ለመሬት ስንተኛው አነ ምድርን ላንተ ፈጥሮ የቢሊዮኖች መኖሪያ ያደረገ ጌታ ሰማይን ጣራ አድርጎ 7 ሰማያትን የፈጠረ አላህ አንተን ከመቃብር ዓለም ዳግም አምሳያህን በመፍጠር በመመለስ ቻይ አይደለም ወይ?
ለምን በዚህ ንጽጽር እርግጠኛ አትሆንም? የግድ የሞተ ሰው ሲነሳ ማየት አለብህ ሆይ ለማመን? ይሄው ሰማያትና ምድርን ሰው የሚኖርበትን መላእክት የሚኖሩበትን ፈጥር ያለው ያንን ያደረኩኝ ቃዲሩን ዐላ አን የኽሉቀ ሚስለሁም የናንተን አምሳያ በመፍጠር ቻይ ነኝ። ወጀዐለ ለሁም አጀለን ላ ረይበ ፊህ እናንተ ምንም ብትክዱ መምጣቱ ጥርጥር የሌለበትን ቀነ ቀጠሮ ግን ወስኛለሁ። ያ ቀን መምጣቱ አይቀርም። ይሄም ሲነገራችሁ ፈአበ ዛሊሙነ ኢላ ኩፉራ በደለኞች ከሃዲያኖች መካድን እንጂ ማመንን እምቢ አሉ ይላል። በሌላም ቦታ እንደዚሁ ሱረቱ ጋፊር 40ኛው ሱራ አንቀጽ 57 ላይ ለኸልቁ ሰማዋት ወልአርድ ሰማያትና ምድርን መፍጠር አክበሩ ሚን ኸልቂ ናስ ሰውን ከመፍጠር አንጻር እጅግ የተለቁ ፍጥረት ናቸው ይላል። እውነት ነው። ከአላህ ማንነት አንጻር የሚከብደው ምንም ነገር ባይኖርም ከሰው አንጻር ሲታይ ግን ሰማይና ምድር እጅግ የገዘፉ ትላልቅ ፍጥረት ናቸው። ወላኪነ አክተረ ናስ ላ ያዕለሙን ከሰዎች ብዙዎቹ ግን ይህን እውነታ አይረዱም፣ አያውቁም። ትላልቅ ፍጥረታትን የፈጠረ አላህ እንዴት ነው ይህን አናሳውን የሰው ልጅን መፍጠር ዳግም መቀስቀስ የሚከብደው ይላል። ሶስተኛ ሱረቱል አሕቃፍ 46ኛ ሱራ አንቀጽ 33 ላይ አወለም የረው አሁንም አይመለከቱም አያስተውሉም እንዴ አነላህ አለዚ ኸለቀ ሰማዋት ወልአርድ አላህ ማለት ያ ሰማያትና ምድርን የፈጠረ ጌታ መሆኑን ወለም ያዕየ ቢኸልቂሂነ እነሱን በመፍጠሩ ምንም ድካም ያልተሰማው ጌታ ቢቃዲሪን ዐላ አን ዩሕይየል መውታ ሙታንን ከመቃብር ዓለም ሕያው በማድረግ በመቀስቀስ ቻይ መሆኑን አይረዱም እንዴ? በላ እንዴታ እሱማ ቻይ ነው። ኢነሁ ዐላ ኩሊ ሸይኢን ቀዲር በሁሉም ነገር ላይ ቻይ ጌታ ነው ይላል። በእነዚህ ሶስት የቁርአን አንቀጾችና መሰሎች መሰረት ጌታ አላህ ከሞት በኋላ ህይወት እንዳለ እንድናምን ምንን ምሳሌ ያደርጋል? ከኛ የገዘፉ ትላልቅ ፍጥረታትን ሳይከብደው የፈጠረ ጌታ እኛን ትናንሽ ፍጥረታት ዳግም ከመቃብር ፈጥሮ እኛን መመለስ ቀላል መሆኑን ነው። እየተግባባን ነው? ቁርአን የሚናገረው ህሊናን የሚኮረኩር የሚያሳምን ነው። አራተኛ አሁንም የሞተ ሰው እንዴት ሊነሳ ይችላል ብለው ጥያቄ ለሚጠይቁ ሰዎች ቁርአን እመኑ ከማለት ውጪ ሌላ ምን አይነት መንገድን ተጠቀመ? ሁሌም ማታ ማታ የምትተኙት እንቅልፍ ምልክት ነው ይለናል። አንድ ሰው ማታ ተኛ አንቀላፋ ማለት ሞተ ማለት ነው። አነውሙ አኹል መውት እንቅልፍ የሞት ታናሽ ወንድሙ ነው። ዘውታሪነት የለውም እንጂ በጊዜያዊነት ግን በየጊዜው ምን እየሆንን ነው? እየሞትን ነው። ምክንያቱም የሞተ ሰው በዙሪያው በዚህ ዓለም ላይ የሚከናወነውን እንደማያውቀው ሁላ የተኛም ሰው እስኪነቃ ድረስ ምንም ያውቀው ነገር የለም። ቢመንዚለቲል መውት ነው ማለት ነው። ታዲያ ከዛ ከተኛችሁበት ሩሃችሁን መልሼ ስቀሰቀሳችሁ ከሞት በኋላም እኮ መቀስቀስ እንደዚሁ ነው። ከፈለኩ እኮ በዚያው ሩሁን ይይዘዋለሁ እኮ ነው የሚለው ጌታ አላህ። ይሄን ምሳሌ አድርጎ ትምህርቱ ሰዱ ብሎ ጌታችን ይመክረናል። የቱጋ ሱረቱል አንዓም ምዕራፍ 6 ቁጥር 60 ላይ ወሁወ አለዚ የተወፋኩም ቢለይል እርሱ አላህ ማለት ሁሌም በሌሊቱ ክፍል የሚገድላችሁ ነው፣ ሩሃችሁን የሚወስደው እሱ ነው። ወየዕለሙ ማ ጀረሕቱም ቢነሃር በቀን የምትለፉለትን ላይታች የምትሮጡትንም ሁሉ የሚያውቅ ጌታ ነው። ثم يبعثكم فيه ስለሆነም በንጋታው ክፍለ ጊዜ ሩሃችሁን ይመልስላችሁና ይቀሰቅሳችኋል። ለምን? ليقضى أجل مسمى ያ የተወሰነላችሁን ቀነ ቀጠሮ እስክትደርሱ ድረስ ፍጻሜያችሁን እስክታገኙ ድረስ ዱንያ ላይ እንድንቆይ ተመልሶ ሩሁን ይሰጠንና ይመልሰናል። ثم إليه مرجعكم መጨረሻ ላይ ግን መመለሻችሁ በሞት ወደ እርሱ ነው። ثم ينبئكم بما كنتم تعملون ተሰሩት የነበረውን ሁሉ ይነግራችኋል ብሎ ጌታ አላህ እንቅልፍን ሩሃችንን ሲመልስልን ስንነቃ መቀስቀስም እንዲሁ ነው ብሎ ይነግረናል። አምስተኛ ከሞት በኋላ ህይወት መኖሩን በምን መልኩ ነው ጌታችን የሚነግረን ስንል በተግባር ደግሞ የሞቱ ሰዎችን ሕያው በማድረግ በመቀስቀስ በነቢያት በኩል ለኛ ትምህርት እንዲሆነን በቅዱስ ቁርአን ውስጥ 6 ምሳሌዎችን ጠቅሶልናል። 5ቱ ሱረቱል በቀራ ላይ ይገኛሉ፣ 6ኛው በሌላ ሱራ ይገኛል። እንያቸው እነዚህን። አንደኛ ሱረቱል በቀራ ቁጥር 55 እስከ 56 ሙሳ አለይሂ ሰላም በሲና ተራራ ላይ የ40 ቀን ቀጠሮ ተቀጥሮ ነበር። ጌታ አላህን እያናገረ የተውራትን ህግ ተቀብሎ እንዲመጣ የመረጣቸውን ሰባዎቹ ሽማግሌዎች እዚሁ ጠብቁኝ ብሏቸው
እዛ ቆይቶ ከመጣ በኋላ ምንድን ነበር ያሉት? ከአላህ ጋር ቀጠሮ አለኝ እያልክ እንደፈለክ እያዋራህ እያየኸው ትመጣለህ፣ እኛም እንዳንተ ይሄን ጌታ ካላየነው ላንተ አናምንልህም ብለው አምፀው ነበር። ምን ተከሰተ? ምን ይላል ቁጥር 55 ላይ ወኢዝ ቁልቱም ያ ሙሳ ለሙሳ አለይሂ ሰላም አንተ ሙሳ ሆይ በማለት እንዲህ ባላችሁት ጊዜ አስታውሱ። ለን ኑእሚነ ለከ ሐታ ነራ አላህ ጀህራ አላህን በግልጽ እስከምናየው ድረስ ላንተ አናምንልህም ባላችሁ ጊዜ አስታውሱ። ይሄን በማለታችሁ ምክንያት ፈአኸዘትኩም ሳዒቀቱ ወአንቱም ተንዙሩን በአይነ ስጋችሁ የምትመለከቱ ሆናችሁ የመብረቅ ጩኸት ያዛችሁ፣ በዛ በመብረቅ ጩኸት ብቻ ሞታችሁ። እኔ ግን ጨካኝ ጌታ አይደለሁኝምና ثم بعثناكم من بعد موتكم ከሞታችሁ በኋላ ቀሰቀስኳችሁ لعلكم تشكرون ታመሰግኑኝ ዘንድ አለ። እነዛን ሰባዎቹን ሽማግሌዎች አላህን ካላየነው በስተቀር አናምንም ብለው የከፋ ጥያቄ በመጠየቃቸው እንዲሞቱ ከፈረደባቸው በኋላ ጌታ አላህ እዛው ግን ቀሰቀሳቸው። ይሄ ምን ያሳየናል? የሞተን ሰው እንደሚቀሰቅስ ማስረጃ አድርጎ አላህ ያሳየናል። አንድ ሁለተኛ ደግሞ እዛው ሱራ ቁጥር 67 እስከ 73 ያጎቱን ገዳይ ልጅ ታሪክ። አንድ ሰውዬ ነበር፣ እጅግ በጣም የናጠጠ ሀብታም ነው በበኒ እስራኤል። ዘር ግን አልነበረውም። ከሱ ጋር አብሮት ሚሰራ የሚኖር የወንድሙ ልጅ ነበረ። ይህ የወንድም ልጅ የተባለው ደግሞ ሀብታም የሆነውን አጎቱን ገድሎ ንብረቱን ለመውረስ ይፈልግ ነበር። ታዲያ አንድ ቀን በሌሊት በምሽት ምን አደረገ? አጎቱን ገደለውና ሬሳውን ተሸክሞ በሌላ መንደር ላይ ሂዶ ደጃፋቸው ላይ ያስቀመጠውና በንጋቱ ያጎቴ ገዳይ ብሎ እዛ ቤት ክስ አቀረበ። በሁለቱ ጎሳዎች መካከል ሰይፍ እስከ መማዘዝ እናንተ ናችሁ እኛ አይደለንም እናንተ ናችሁ የሚል ችግር ተፈጠረ። አስተዋይ ሰዎች በመሃል ምን አሉ? ለምን እዚህ ደረጃ ትዳረሳላችሁ? አላህን በቀጥታ የሚያናገር ነብይና መልእክተኛ የሆነው ሙሳ በመሐከላችሁ አለ አይደል? ጉዳዩን ለሱ ንገሩትና ከጌታው ዘንድ መፍትሄ ያምጣልን በማለት ተስማምተው ወደሱ ሄደው ጠየቁት። ምን አለ ጌታ አላህ ይሄን ቂሳ ሲነግረን ቁጥር 67 ጀምሮ ወኢዝ ቃለ ሙሳ ሊቀውሚህ ሙሳ አለይሂ ሰላም ህዝቦቹ ለጠየቁት ጥያቄ እንዲህ ብሎ በመለሰላቸው ጊዜ አስታውስ። ኢነላሃ ያእሙሩኩም አን ተዝበሑ በቀራ አላህ አንዲት ላም ወይም ጊደርን እንድታርዱ ያዛቸዋል አላቸው። እነሱ መተው ሙሳ ጋር ምን እንረድ ብለው እኮ አልጠየቁትም። እነሱ የጠየቁት ሟችን የገደለው ማን ነው ነው። ሙሳ ደግሞ ያላቸው ምንድነው? አንዲት ላም ወይም ጊደርን እረዱ። የዛኔ ምን አሉ? ቃሉ አተተኺዙና ሁዝዋ እኛ ገዳይ ማን እንደሆነ ንገረን ብለን ወደ አንተ እንመጣለን፣ አንተ ማላገጫ ማሾፊያ አድርገህ ትሳለቅብናለህ፣ በዚህ መልኩ ትይዘናለህ እንዴ ብለው ሲቃወሙት ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን ይሄ የማህይማኖች ስራ ነውና ከማህይማንማ ከመሆን በአላህ እጠበቃለሁ። ለጥያቄያችሁ መልስ አይደል የፈለጋችሁት? አላህ አዛችኋል፣ የታዘዛችሁትን ስሩ አላቸው። የዛኔ ቃሉ ድዑ ለና ረበከ ዩበይን ለና እንግዲህ የምርህ ከሆነ ድጋሚ ጌታህን ጠይቅልን፣ ለኛ ያብራራልን። ማህየ እሷ የትኛዋ ነች? ላም ወይ ጊደር ከተባለ ብዙ አሉና ማለት ነው። ቃለ ኢነሁ የቁሉ ኢነሃ በቀረቱን ላ ፋሪዱን ያላረጀች ነች፣ ወላ ቢክሩን ድንግልም ያልሆነች ነች፣ አዋኑን በይነ ዛሊክ በዚህ መሃል ያለች ነች፣ መካከለኛ እድሜ ላይ ፈፈዓሉ ማ ቱእመሩን የታዘዛችሁትን ብቻ ስሩ፣ ጥያቄ እያበዛችሁ አታጠንክሩ ተባሉ። እነሱም ትዕቢተኛ ህዝቦች ነበሩና ቃሉ ድዑ ለና ረበከ ዩበይን ለና ማ ለውኑሃ እሺ መልኳስ ድጋሚ ጠይቀው ያብራራልን መልኳ አሉ። ቃለ ኢነሁ የቁሉ ኢነሃ በቀረቱን ሰፍራ ዳልቻ ከለር ያላት ላም ነች፣ ፋቂዑን ለውኑሃ መልኳ ደማቅ ነው፣ ተሱሩ ናዚሪን ተመልካቾችን ሲያዩዋት የምታስደስት ነች። ይህም ይበቃ ነበር። ቃሉ ድዑ ለና ረበከ ዩበይን ለና ማሂ ምን አይነት እንደሆነች አሁንም እንዲያብራራልን ጌታህን ጠይቀው። ኢነል በቀረ ተሻበሀ ዐለይና ላሞቹ ሁሉ ተመሳስለውብናል። ወኢና ኢንሻአላሁ ለሙህተዱን እቺ ቃል ስላለችን የተረፉት እኛንም ዛሬ የሚያተርፈን የጌታችንን መሺአ በህይወታችን ውስጥ አልቃ መክተታችን ነው። አላህ ፍቃዱ ከሆነ ኢንሻአላህ እኛም እንመራለን እንሰራለን አሉ። የዛኔ ጌታ አላህ የመጨረሻ ማብራሪያ ሰጣቸው። ቃለ ኢነሁ የቁሉ ኢነሃ በቀረቱን ላ ዘሉሉን ቱሲሩል አርድ ከዚህ በፊት ምድርን በማረስ በፍጹም ያልተገራች ወላ ተስቂል ሐርት
አዝመራንም የማታጠጣ የነበረች ሙሰለመቱ ላሽየተ ፊሃ ነውር የሚባልን ነገርና ወይም የተለየ ምልክት የሆነ ቦታ ላይ የሌለባት ነች ተባሉ። ቃሉ الآن جئت بالحق አሁን በእውነት መተሃል አሉና فذبحوها وما كادوا يفعلون ሊሰሩ ያልተቃረቡም ቢሆኑ አረዷት እየጠናቸው ማለት ነው። አላህ ምን አለ? ወኢዝ ቀተልቱም ነፍሰን ፈዳረእቱም ፊሃ ነፍስን በገደላችሁና ገዳይ ማን ነው ብላችሁ በተከራከራችሁ ጊዜ ወላሁ ሙኽሪጁን ማ ኩንቱም ተክቱሙን እናንተ የምትደብቁትን ሚስጥር አላህ የሚገልጽ የሚያወጣ ነው። እንዴት አወጣው? ፈቁልነ ضሪቡሁ ቢባዕድሃ ባረዳችኋት ጊደር ከሰውነቷ የሆነን ስጋ ቁረጡና ሟችን ምቱት አላቸው። በዛ ስጋ ሟችን ሲመቱት ተነሳና የገደለው የወንድሙ ልጅ ራሱ እንደሆነ ተናገረና ወደ ሞቱ ተመለሰ ማለት ነው። አላህ ምን አለ? ከዛሊከ ዩሕይ ላሁ ልመውታ እኔ አላህ ልክ እንደዚሁ ሙታንን አስነሳለሁ አለ። ይሄ ሟች ተነስቶ ማን እንደገደለው እንደተናገረው ሁላ ሙታንንም አስነሳለሁ። ወዩሪኩም አያቲሂ ተአምራቶቼን አሳያችኋለሁ ለዓለኩም ተዕቂሉን ትረዱ ትገነዘቡ ዘንድ አለ። በዚህ መልኩ የሞተን አስነስቶ ቅያማን ይነግረናል። ሶስተኛ አሁንም እዛው ሱራ 243ኛው አየት ላይ በአንድ መንደር ላይ የሞቱት ወደ 4000 የሚጠጉ ሰዎች ዳወርዳን በተባለው መንደር ላይ ወረርሽኝ ተከሰተ። ሰዎቹ ወረርሽኙን ለመስጋት ከተማቸውን መንደራቸውን ለቀው መውጣት ጀመሩ። እንደ ሸሪዓችን አንድ ሰው በሆነ ከተማ ወይ መንደር ላይ ያለ ሳይወጣ እዛው መንደር ላይ ወረርሽኝ ከተከሰተ መውጣትና ማምለጥ አይቻልም። የአላህ ቀደር ነው፣ ሰብር ማድረግ ነው ያለበት። ነገር ግን ከደጅ ያለ እሱ የሚኖርበት ከተማ ወይ ለመግባት የሚያስበው ከተማ ላይ ወረርሽኙ መግባቱ ከተነገረው መሄድና መግባትም አይፈቀድለትም። ራስን ለአደጋ መጣል አይቻልምና በውስጥ ካለን ደግሞ እንዳትወጡ ነው የተባለው። ታዲያ እነዚህ ሰዎች ወረርሽኙ ሲከሰት ሰብር ማድረግ ሲገባቸው ከአላህ ቀደር ለማምለጥ ሞትን ሸሽተው መሄድ ጀመሩ። ምን ተከሰተ? አለም ተረ ኢለ الذين خرجوا من ديارهم وهم ألوف ብዙ ሺዎችን ሆነው ከመንደራቸው ለቀው ስለተሰደዱ ሰዎች አላወክምን? አታይም? ወሬው አልመጣልህም እንዴ ይላል። ለምን ዓላማ? حذر الموت ከሞት ሽሽት ለመጠንቀቅ فقال لهم الله موتوا ጌታ አላህ በመለኮታዊ ቃሉ ሙቱ ብሎ አዘዘ። ሁሉም ሞቱ እዛ። ግን አልጨከነባቸውም። ثم أحياهم ከዛም ሕያው አደረጋቸው። إن الله لذو فضل على الناس አላህ በሰዎች ሁሉ ላይ የችሮታ የልግስና ባለቤት ነው። ولكن أكثر الناس لا يشكرون አብዛኛዎቹ ሰዎች አያመሰግኑም እንጂ አለ። በዚህ መልኩ አላህ ይሄን ተአምር ገልጾልናል። አራተኛ እዛው ሱራ ቁጥር 259 የዑዘይር አለይሂ ሰላምን ታሪክ በተመለከተ ነው የምናየው። ዑዘይር አለይሂ ሰላም ረጁሉን ሳሊሕ መልካም የአላህ ባሪያ ነው። ከፊል ሙፈሲሮች ነብይ ነው ይላሉ። አርጀሑል አቅዋል አነሁ ዐብዱን ሳሊሕ መልካም የአላህ ባሪያ ነው። በሆነች መንደር ላይ ሲያልፍ ያቺ መንደር የተሰነጣጠቀች የሞተች ከዚህ በፊት የማያቃት ሆና አገኛት። በጣም ተገረመና አላህ እቺን ከተማና መንደር አሁን ተመልሶ እንዴት ነው ያው የሚያደርጋት ብሎ ተገረመ። ያውቃል፣ ግን አሁን እሱ ማወቅ የፈለገው በምን መልኩ ህያው እንደሚያደርጋት ማየት ነበረ። አላህ ደግሞ ሊያሳየው የፈለገው በራሱ ሆነ። ምን ተከሰተ? ቁጥር 259 ላይ አው ከለዚ መረ ዐላ ቀርየትን ወሂየ ኻዊየቱን ዐላ ዑሩሽሃ እርሷ በጣራዎቿ ላይ የወደቀች ስትሆን በመንደሯ ያለፈው ሰው ቢጤ ታሪክ አንተ ዘንድ አልመጣም እንዴ ይላል። ማን ነው ይሄ ሰው ሲባል ጅምሁሩል ሙፈሲሪን ዑዘይር አለይሂ ሰላም መሆኑን ተስማምተዋል። ታዲያ ይሄ ሰው በመንደሩ ሲያልፍ ጣራዎቿ የረገፉ አረንጓዴዎቿ የወደቁ መሬት የተሰነጣጠቀ ሆኖ ሲያገኘው ቃለ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ እችን ምድር ከሞተች እንዲህ ከሆነች በኋላ አላህ እንዴት ነው ሕያው የሚያደርጋት ብሎ ተገረመ። አላህ ሊያሳየው ፈለገና ፈአማተሁ ላህ ራሱን ገደለው ዑዘይርን። ለምን ያህል ጊዜ? 100 ዓሚን ለ100 ዓመት ያህል አቆየው። ከ100 ዓመት በኋላ ثم بعث ቀሰቀሰው እሱን። ቃለ ከም ለቢት ምን ያህል ጊዜ ቆየህ አለው። ምንድነው ያለው ዑዘይር? ቃለ ለቢቱ የውመን አው ባዕደ የውም እኔ አንድ ቀን ነው የቆየሁት ወይም የቀንን ከፊሉን አለ። ቃለ በል ለቢተ 100 ዓሚን አይደለም አንተ የቆየኸው 100 ዓመት ነው አለው። እዚህ ጋር ጥያቄ ይነሳል። አብዱራህማን ኢብኑል ጀውዚ ረሂመሁላህ
ዛዱል ሙሲር ፊ ዒልሚ ተፍሲር በሚለው የተፍሲር ኪታባቸው ላይ ጌታ አላህ በቃሉ እንደተናገረው ዑዘይር አለይሂ ሰላም የቆየው ለ100 ዓመታት ሆኖ ሳለ ሲጠየቅ ግን ለምንድነው አንድ ቀን ወይ የቀን ከፊል ብሎ የመለሰው? ይሄንን ሲመልሱ ምን ይላሉ? ጌታ አላህ እሱን የገደለው ሩሁን የወሰደው ረፋዱ ሰዓት አካባቢ ባዱሃ ወቅት ላይ ነው። ስለዚህ ዑዘይር የሚያውቀው ነገር ካዱሃ ወቅት በፊት ፀሐይ መውጣቷን ነው ማለት ነው። ከ100 ዓመት በኋላ ደግሞ ሩሁን ሲመልስለት ሲቀሰቅሰው ፀሐይ መግቢያ አካባቢ ነበር የቀሰቀሰው። ስለዚህ ዑዘይር አሁን ምን ያውቃል? ቅድም ፀሐይ ወጣ ነበር፣ አሁን ምን ልትሆን ነው? ልትገባ ተቃርባለች። እኔ የቆየሁት ቀንን ነው፣ የቀንን ከፊል ነው ያለው ያንን ነው። በዚህ መሃል ስንት ቀናት፣ ስንት ሳምንታት፣ ስንት ወራትና ዓመታት እንደቆየ ማወቅ አይችልም፣ ሞቷል። የቂያም ቀንም እኮ 10 ቀን እንጂ ሌላ አልቆየንም የሚሉ ሰዎች ይሄው ነው የዱንያ ህይወት። ዱንያ ላይ ስንት ቀን ቆያችሁ ሲባሉ ኢለቢቱም ኢላ 10 ነው የሚነጋገሩት። 10 ቀን ብቻ እኮ ነው የቆየ ነው፣ ሌላ አልቆየንም ይባላል። ዑዘይር ምን አለ? ለቢቱ የውመን አው ባዕደ የውም፣ እኔ አንድ ቀን ነው የቆየሁት። እውነቱን ነው እንደራሱ። ቅድም ያየው ፀሐይ ወጣለች፣ አሁን ልትገባ ተቃርባለች። በመሐከሉ የፈጀው ቀናት የት ይወቀው? ጌታችን እውነታው እሱ ጋር ነውና በለቢተ ሚአተ ዓሚን፣ አይደለም አንተ የቆየኸው 100 ዓመት ነው። ታዲያ 100 ዓመት ብትቆይም አለው። ተመልከቱ እንግዲህ እዚህ ጋር ተአምሩ ማለት ነው። የቆየኸው 100 ዓመት ያክል ቢሆንም ፈንዙር ኢላ ጠዓሚከ ወሸራቢከ ለም የተሰናህ፣ ትመገበው ወደ ነበረው ምግብህና መጠጥህ ተመልከት፣ ምንም አልተቀየረም አለው። ምግብ በሰዓታት ውስጥ ይቀየራል፣ ይሸታል፣ ይገማል። ግን 100 ዓመት ሁሉ ቆይቶ ያ ምግብ ምንም እንዳይበላሽ አድርጎ ነበር ጌታ አላህ። ይሄን ተአምር ተመልከት። እንደዚሁም ወንظር ኢላ ሒማሪክ፣ ወደ አህያህ ተመልከት፣ እሷ በስበሳ አጥንቷ ሁሉ ደቆ ነበር። ለምንድን ነው መጀመሪያ አላህ ጌታ አላህ እሱን ሕያው ያደረገው? አህያይቷን ሲያስነሳ ሊያሳየው ፈልጓል፣ በአይኑ እንዲያይ ማለት ነው። ወሊነጅዓለከ አየተን ሊናስ፣ አንተንም ለሰዎች ሁሉ ምልክት ላደርግህ የችሎታዬ መገለጫ ላደርግህ ይሄን ሰርቻለሁ። ወንظር ኢለል ዒዛም፣ ወደ አህያዎቹ አጥንት ተመልከት፣ ከይፈ ንሺዙሃ፣ እንዴት እንደምናስነሳቸው፣ ثم ነክሱሃ ለሕማ፣ ስጋንም እንዴት አድርገን እንደምናለብሳቸው ተመልከት አለው። ፈለማ ተበየነ ለህ፣ በማየት በተገለጸለት ጊዜ፣ መጀመሪያ ዒልሙም ነበረው ሳሊሕ ነውና ሰውየው፣ አሁን ወደ ማየት ተሸጋግሮ በዐይነል የቂን ሲያረጋግጥ ቃለ አዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉ ነገር ላይ ቻይ ጌታ መሆኑን አውቃለሁ አለ ይላል። በዚህ መልኩ ጌታ አላህ የሞተን የሚያስነሳ ጌታ መሆኑን ታሪኩን ይነግረናል። አምስተኛው እዛው ቀጥሎ ያለው 260ኛው አየት ላይ የኢብራሂም ዓለይሂ ሰላም ጥያቄና መልስ ነው። ኢብራሂም ጠይቆ ነበር፣ ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ አለ። ጌታዬ ሆይ ሙታንን እንዴት አድርገህ እንደምትቀሰቅስ ሕያው እንደምታደርግ አሳየኝ አለው። ጌታ አላህ ታላ ቀጥታ ቢያሳየው ኖሮስ ተአምሩ ተፈጽሟል። እኛ ግን ኢብራሂም ላይ ጥርጣሬ ያድርብን ነበር። ኢብራሂም ጌታውን የጠየቀው ምን ስለገባበት ነው? ሸክ ስለገባበት ነው ብለን ነበር። ስለዚህ አላህ ግን ተአምሩን ከማሳየቱ በፊት ኢብራሂም ሸክ ገብቶበት ሳይሆን ሌላ ነገርን መሰረት ያደረገ ጥያቄ እንደሆነ የውስጡን እንዲያወጣው አላህ ጠየቀው። ቃለ አወለም ቱእሚን፣ አላመንክም እንዴ አለው። ኢብራሂም ይመን አይመን ጌታ አላህ ያውቃል። ከኢብራሂም ግን የሚሰጠው ምላሽ እኛ በኢብራሂም ላይ መጥፎ ጥርጣሬ እንዳይኖረን ይዳርገናል። ስለሆነም አላህ ለተአምሩ መልስ ከመስጠቱ በፊት ለጥያቄው ጥያቄ ያቀረበለት፣ አላመንክም ወይ? ቃለ በላ፣ እንዴታ ማመንማ አምኛለሁ አለ። ታዲያ ለምን ጠየቀ? ወላኪን ሊየጥመኢነ ቀልቢ፣ በአይኔ በማየት ቀልቤ እንዲር ነው የምፈልገው አለ። ከዕልመ የቂን ነበር መሸጋገር የፈለገው እንጂ ኢብራሂም ተጠራጥሮ አይደለም። ረሱል ዓለይሂ ሰላቱ ወሰላም ነሕኑ አሐቁ ቢሸክ ሚን ኢብራሂም ብለው የጉዳዩን አግባብ አለመሆን ነግረውናል። ኢብራሂም አልተጠራጠረም እንጂ ጉዳዩ መጠራጠር ቢሆን ኖሮ ከኢብራሂም በላይ እኛ ነበርን መጠራጠር የሚገባን። ስለዚህ እኛ አልተጠራጠርንም፣ ኢብራሂምም ሊጠራጠር አይችልም። ጥያቄው ከዕልሙል የቂን ወደ ዐይኑል የቂን መሸጋገሪያ መንገድ ነው። የዛኔ አምኛለሁ ውስጤ እንዲረጋጋ ብሎ በጠየቀ ሰዓት ጌታ አላህ ምን አለው? ቃለ ፈኹዝ አርበዐተን ሚነ ጠይር፣ ጉዳዩ እንደዛ ከሆነ ከበራሪዎች 4ቶቹን አምጣ አለው። ወፍም ይሁን እርግብ የተለያየ ከለር ያላቸው 4ቱን ታመጣለህ። ፈሱርሁነ ኢለይክ፣ ወደ አንተ ታመጣና ትቆራርጣቸዋለህ።
ثم اجعل على كل جبل منهن جزءا በየኮረብታው ደግሞ የእያንዳንዳቸውን አካል በታትነት አስቀምጣለህ አለው። አራቱ የተለያየ ከለር አላቸው። ታርደዋል፣ ሙተዋል። የአንደኛውን ወፍ ወይም እርግብ እግር ከሌላኛው ወፍ ጭንቅላት፣ የአንደኛውን ሆድ ከሌላኛው እግር እንዲህ ያፈራረቀ የተለያየ አራት ኮረብታ ላይ ያስቀመጣቸው። ከዛስ ባወጣላቸው ስም መሰረት ثم ادعوهن إليك ወደ አንተ ጥራቸው አለ። ኢብራሂም አለይሂ ሰላምም ጠራቸው። ሁሉም ወደ አካሉ እየተሰካካ መጣ ወፉ። ያእቲነከ ሰዕያ በፍጥነትም ወደ አንተ ይመጡልሃል አለ። ስለሆነም ወዕለም እወቅ አነላህ ዐዚዙን ሐኪም አላህ በፈለገው ነገር ላይ አሸናፊ ፍጹም ጥበበኛ ጌታ መሆኑን እወቅ ነው የሚለው። ጌታ አላህ ሙታንን እያስነሳ ቂያማ መኖሩን ይነግረናል። ስድስተኛ ሁላችን የምናውቀው የዒሳ አለይሂ ሰላም ጉዳይ ነው። በሱረቱ አሊ ዒምራን በሱረቱል ማኢዳ እንደተጠቀሰው ሙታንን ያስነሳ ነበር በአላህ ፍቃድ። ስለዚህ እነዚህ ሁሉ ስድስት መንገዶች ምንድናቸው? አላህ ሙታንን ከመቃብር ዓለም እንደሚቀሰቅስ እንደ ማስረጃ የተጠቀመበት ነው። ይሄ ስንተኛ ተአምር ነው? አምስተኛ አይደለም? ስድስትማ አየቱ ነው አይነቱ። ግን ከአይነት የጀመርነው ስንተኛ ላይ ደርሰናል? አምስት። ስድስተኛ ሌላው ቅዱስ ቁርአን የሞተ ሰው እንደሚቀሰቀስ አኼራ መኖሩን በምን መልኩ ይነግረናል ሲባል በሙስሊሞችና በካፊሮች መሃል እኩልነት አለመኖሩን በመግለጽ። ዛሬ የምንኖርበት ዓለም የፍትህ ዓለም አይደለም። ልክ ነኝ አይደለ? ሐቅ የተጠበቀበት ዓለም አይደለም። በደለኞች ከሰው በላይ የሆኑበት፣ ሐቀኞች በግፍ ደማቸው የፈሰሰበት፣ ንብረታቸው ያላግባብ የተወረሰበት ዓለም ነው። ነገሩ በዚህ ሁሉ ይጠናቀቃል። ቂያማ የሚባል ዓለም የለም ማለት የአላህን አዳላ ፍትሃዊነት ጥያቄ ምልክት ውስጥ መክተት ነው። አላህ ፍጹም ፍትሃዊ ጌታ ነው፣ ማንንም አይበድልም ካልን ዛሬ በዓለማችን ደማቸው የፈሰሰ ንብረታቸው የተወረሰ አጠቃላይ ዋጋን የሚያገኙበት ቀን መምጣቱ አይቀርም። ይሄ ቀን ደግሞ የውሙል ጀዛ የውሙዲን የፍርድ ቀን ነው። ስለዚህ በአማኝና በካሃዲ በመልካም ሰሪና በመጥፎ ሰሪ መካከል እኩልነትን አላደርግም ማለቱ ቂያማ እንዳለ ያሳየናል። ቂያማ ከሌለ ካፊርና ሙስሊም እኩል ናቸው ማለት ነው አላህ ዘንድ። ምክንያቱም ዱንያ ላይ ሁለቱም ኑረዋል። እንደውም ካፊሮች ናቸው ከሙስሊሙ በላይ ስሜታቸውንም ተከትለው በሰው ሐቅም በሰው ደምም ህይወታቸውን እየገፉ ያሉት። ታዲያ የሁሉ ፍትህ የሚያገኝበት ቀን አይመጣም ብሎ ማሰብ ይቻላል? በፍጹም። አላህም ይነግረናል እንዳታስቡ ብሎ ሱረቱል ጃሲያ ቁጥር 21 ላይ ምን ይላል? አም ሐሲበ الذين اجترحوا السيئات እነዛ ኃጢአትን የቀጣጠፉ ሰዎች ገመቱ እንዴ አን ነጅዐለሁም ከለዚነ አመኑ ወዐሚሉ الصالحات እንደነዚያ እንዳመኑትና መልካም እንደሰሩት ላደርጋቸው ይፈልጋሉ። ሰዋአን መሕያሁም ወመማቱሁም በህይወት መኖሪያቸውም እንደዚሁም መሞታቸውም እኩል ሲሆን እንዳመኑት እንዳደርጋቸው ይፈልጋሉ ወይ? ሳአ ማ ያሕኩሙን ምንኛ የሚፈርዱት ነገር ከፋ፣ በፍጹም አይሆኑም እያለ ነው። በሌላም ቦታ እንደዚሁ ሱረቱል ቀለም ቁጥር 34 ላይ ኢነ ሊልሙተቂነ ዒንደ ረቢሂም ጀናት ነዒም በዱንያ ህይወታቸው ጌታቸውን አላህን ለፈሩ ሰዎች የጸጋ ገነት አላቸው። አፈነጀዐሉ ልሙስሊሚነ ከልሙጅሪሚን ሙስሊሞቹን እንደ ከሃዲያን እናደርጋለን እንዴ? ማለኩም ከይፈ ተሕኩሙን ለእናንተ በዚህ መልኩ የምትፈርዱት ምን አላችሁ ይላል ጌታ አላህ። በፍጹም አይሆኑም ነው የሚለው። እንዲሁም በሌላ ቦታ ሱረቱ ሰጅዳ ካነ ሙእሚናን ከመን ካነ ፋሲቃ በጌታው ያመነ ሰው በጌታው ላይ እንዳመፀ ነውን? ላ የስተውን አይስተካከሉም ይላል። ከዛ በኋላ ላመኑት የተዘጋጀላቸውን የጀነት ኒዕማ ለካህዲያኖች ደግሞ እሳት መዘጋጀቱን ይነግረናል። በዚህ መልኩ የተነገሩ ብዙ ቁርአናዊ አንቀጾች አሉ። ወደ ድምዳሜው እንምጣና ሰዓትን በጣም ስላረዘምኩባችሁ እኛ ሙስሊሞች ከሞት በኋላ አኼራ ወይም ደግሞ ህይወት አለ ብለን ስናምን ቁርአን ወቢልአኺረቲ ሁም ዩቂኑን በመጨረሻው ዓለም እርግጠኞች የሚሆኑ ናቸው ብሎ ስለነገረን ብቻ አይደለም። በእርግጥ ለማመን የጌታ አላህ ትእዛዝ ብቻውን በቂ ነው። በአኼራ እመኑ ካለ አምኖ ለመቀበል። ምክንያቱም ወመን አስደቁ ሚነላሂ ቂላ ከአላህ የበለጠ እውነት ተናጋሪ ስለሌለ። ነገር ግን እመኑ ከሚለው ትእዛዝም ውጪ አኼራ የሚባለው ዓለም ምንም እንዳንጠራጠርበት መጪ መሆኑ የማያጠራጥር መሆኑን ወደ 10 በሚጠጉ መንገዶች ነው ጌታ አላህ የነገረን። ይሄው ለናሙና ብለን 6 መንገዶችን ተመልክተናቸዋል። ከዚህ በኋላ ሰው እንዴት በአኼራ ሊጠራጠር ይችላል? አንድ ጊዜ አህመድ ዲዳት ረሂመሁላህ በሃይማኖት ንጽጽር ዘርፍ ላይ እያሉ ከአንድ ሙልሂድ ጥያቄ ቀረበላቸው።
አህመድ ዲዳት እውነት እንበልና ይሄ አኺራ የሚባለው ነገር ከፍተኛ ጥናት ተደርጎበት በሳይንስ ምርምር ተደርጎ መጨረሻ ላይ ዝም ብሎ ተራ አሉባልታ እንጂ ውሸት እንጂ ሌላ ሆኖ ባይገኝ ምን ይሰማዎታል አላቸው። እስከዛሬ የለፉለት ዳዕዋ ያረጉለት ያፈኑት ስሜቶት ከሐራም ነገር ያቀቡት ማንነቶት አይቆጮትም ወይ እንደማለት ነው። እንደው ምን ይሰማዎታል ውሸት ሆኖ ድንገት ቢገኝ? ሁሌም ለጠያቂዎች በየዋህነት ደግሞ መመለስ አያስፈልግም። ለጠያቂ መልስ የሚሰጠው እንዳጠያየቁ ነውና እሳቸው መድረኩ ላይ ወጡና ምን አሉ? አሁን አንተ እንዳልከው በሳይንስ ከፍተኛ ጥናትና ምርምር ተደርጎበት ይሄ አኺራ የሚባለው ነገር እውነት ሆኖ ቢገኝ አንተ ላይ የሚደርሰውን ክስረት ያክል አይደርስብኝም ማለት። አንተም በዚህ ሳይድ አስበው እውነት ሆኖ ቢገኝ አንተ ጀሃነም እሳት ነው የሚጠብቅህ። እኔ ግን አንተ እንዳልከው ውሸት እንኳን ቢሆን የዛን ያህል የሚጠብቀኝ ክስረት የለም። በመቃብር ዓለም በስብሼ ነው የቀረሁት። እስቲ መጀመሪያ በኔ ሳይድ ብለህ አስበዋል ወይ ነው በሌላ አንግል። ለጠያቂ በዚህ መልክ ነው ሊመለሰለት የሚገባው። እኛ ግን ምንም ያጠራጠረን ነገር የለም። በጌታ አላህ መኖር የምናምነውን ያህል በአኺራ መኖርም እናምናለን። ቁርአንም ሲመክረን በሌላ አየት ላይ ወልተንዙር ነፍሱ ማ ቀደመት ሊገድ ነው ያለው። ዛሬ ካላችሁበት የኪራይ ቤት ወጣችሁ የግል መሬትና ቤት ሰርታችሁ የምትኖሩበትን አውቶቡስና ታክሲ ከመጋፋት ወጣችሁ የግል መኪና የምትገዙበትን እንደዚሁም ደግሞ አካውንታችሁ ሚሊዮን የሚገባበትን ቀን አስቡ አላለም። ለነገ ለአኺራ ምን እንዳስቀደማችሁ ከወዲሁ ተመልከቱ ነው ያለው። እውነተኛ ኑሮ እውነተኛ ቤት ማለት የአኺራ ቤት ነው። ረሱል አለይሂ ሰላቱ ወሰላም اللهم العيش عيش الآخرة ብለዋል። እውነተኛ ኑሮ የአኺራ ኑሮ ነው። አላህ ወፍቆን በረህመቱ ጀነት ከከተተን አላህ የጀነት ይበለን። ጀነት ውስጥ መኖር እንጂ መሞት የለም። ጀነት ውስጥ ማግኘት እንጂ ማጣት የለም። ጀነት ውስጥ መደሰት እንጂ መከፋት የለም። ጀነት ውስጥ ጤና እንጂ በሽታ የለም። ጀነት ውስጥ መብላት መጠጣት እንጂ መራም መጠማት የለም። ጀነት ውስጥ ሰላም እንጂ ረብሻ ሐዘን የለም። እዚህ ዱንያ ላይ ግን ተቃራኒ በሆነ ነገር ነው የተሞላው። ዛሬ ያገኘ ሰው ነገ ያጣል። ዛሬ የሳቀ ነገ ያለቅሳል። ዛሬ ደስታ ላይ ያለ ነገ ሐዘን ቤቱ ይገባል። ዛሬ የከበረ ነገ ይደህያል። ዛሬ ጤነኛ የነበረ ሰው ነገ በበሽታ ይፈተናል። ይሄ ነው የዱንያ ህይወት። አላህ የዱንያን ህይወት በሁለት ተቃራኒ ነገር ለምን ከበባት? ሰምጠን እንዳንቀር ነው። ሁሌ እኮ ደስታ ማድረግ ይችላል አላህ ዱንያን። ሁሌ ሰላም ረብሻ የሌለባት ማድረግ ይችላል። ሁሌ ማግኘት እንጂ ማጣት የሌለበት ማድረግ ይችላል። ምንም አያቅተውም። ለምን አላደረገውም ታዲያ? ሁሉን ከቻለ ካለን ቢያደርገውም ኖሮ እኛ ነበርን የምንጠፋው። በዱንያ ፍቅር በአረንጓዴዎቿ ተጠምደን አኺራ የሚባል ዓለም አናስታውስም ነበር። ዛሬም ሰው ሲያገኝ ጥጋቡ መቼ ይቻላል? መቼ አላህን ያስታውሳል? ትንሽ ሲቸገር ነው እኮ ወደ አላህ የሚመጣው። ሙሉ በሙሉ ዱንያንማ ስሜት እንደሚፈልገው ቢያደርጋት ኖሮ አኺራን አስታዋሽ ስናገኝ ነበር። ለምንድን ነው አንዳንዴ መከራ መብዛቱ ያስፈለገው? ለዱንያ እንዳልተፈጠርን ነገ ጥለናት እንደምንሄድ ማስታወሻ እንዲሆን ነው። አኺራ ላይ ግን ሁሌ ሰላም ለዛ ቀልፉ። እውነተኛ ልፋት ለአኺራ የሰራችሁት ነው። ይሄው ፍርሳው መጥቶልናል። ረመዳን ላይ ነን። ያ ባጊል ኸይር አቅቢል ወያ ባጊ ሸር አድቢር ተብለን በመላእክታው በኩል ጥሪ ይቀርብልናል በየሌሊቱ። ኸይር የምትፈልግ አሁንም እድሉ ተሰጥቷል፣ ወደ ኸይር ፊትህን አዙር። ሸር ስትፈልግ የነበርከው ቀንስ ወይ ሙሉ በሙሉ አቁም ተብለናል። እድሉም ተከፍቷል። ጠላታችን የሆኑት ዋና ዋና አመፀኛ ሰይጣናት የጂኖቹ ታስረዋል። የጀነት በሩ ተከፍቷል። አሁን የቀረው ትግል ከነፍስያ ጋርና ከሸይባዎቹ ጂኒዎች ጋር ካልታሰሩት ጋር ነው። ለምን ሁሉም አይታሰሩማ? መረደቱ ሸያጢን አመፀኛ ሰይጣናት ነው ይታሰራሉ የሚለው ሐዲሱ። ደካማዎቹና ስሜት ወይም የሰው ሰይጣን የምንላቸው ካፊሮቹ አልታሰሩም። ያ ትግል ደግሞ ያቀልልናል ማለት ነው። በዚህ እድል ተጠቅመን አኺራችንን አስበን ለአኺራ እንድንሰራ ነው። የዛሬው አንድ ርዕስ ነው። ከሞት በኋላ ህይወት ለመኖሩ ምን አረጋጋጭ አላችሁ ብንባል ይሄ ብለን የምንመልሰው ነው። ገና ያልተነኩ ብዙ ርዕሶች አሉ። ፍጹም እርግጠኛ ሆነን የምንናገረው ዓለም ላይ ያሉ ሃይማኖቶች ሁሉ በአኺራ የሚያምኑ አንድ ላይ ተደምረው ከኪታባቸው ላይ ስለ አኺራ ያላቸውን የተናገረውን ጥቅስ አስተዋጽኦ ቢያደርጉ ቁርአን ስለ አኺራ የተናገረውን ሩቡን አያክልም። ፍጹም እርግጠኛ ሆነን መናገር የምንችለው እንደ ኢስላም እንደ ቁርአን ስለ አኺራ ትኩረት ሰጥቶ ያስተማረ አንድም ምድራዊ ሃይማኖት የለም። አንድም። ይሄን ፍጹም እርግጠኛ ነው የምንሆነው። እሱንም በነፍስ ወከፍ ሳይሆን ሁሉም ተባብረው አንድ ላይ ያላቸውን ደሊል ቢያወጡ ቁርአን ፊት ለፊት መቆም አይችልም። እንደ ኢስላም አኺራን መሰረት ያደረገ ምንም ነገር የለም። ሐታ ሌላው ይቅርና ነጋዴ ሆናችሁ ሚዛን ላይ ስለምናጭበረብር ሰዎች ቁርአን የሚያስፈራራን ቀበሌ ይዛችኋል ወይ በረካ ይነሳባችኋል ብሎ አይደለም። ቂያማ ላይ ትቀሰቀሳላችሁ ብሎ ነው።
فويل للمطففين الذين إذا اكتالوا على الناس يستوفون ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون كزاس ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين በሰዎች ሲገዙ እየሞሉ እየሰፈሩ እነሱ ሲሸጡ ግን የሚያጎድሉ የሆኑ ሰላቢዎች ነገ እንደሚቀሰቀሱ አያውቁም ወይ ነው ያለው ቀበሌ መጥቶ ሚዛናቸው ይለካል ወይ በዱንያ ህይወታቸው በረካ ይነሳባቸዋል ወይ ቅጣት ይመጣባቸዋል ሳይሆን ነገ ትቀሰቀሳለህ ይላል እያንዳንዱን ህይወታችንን ከነገ ጋር ነው እስላም ያስተሳሰረው አኺራ የሚባለውን ዓለም እንደ እስላም የዘረዘረ ፍጹም እርግጠኞች ነን ማንንም ጋር የለም ነው ምንለው በማስተማሩ ረገድ ስለዚህ በአኺራ ጉዳይ ላይ በደንብ ልንበረታ ልንዘጋጅበት ይገባል አላህ ፈቅዶ በሌላ ጊዜ የሚያገናኘን ከሆነ ሌሎች ነጥቦችን እናያለን ለአኺራ ተዘጋጅተው ሙስሊም ሆኖ ከሚሞቱ ባሮቹ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ